ትመታኛለች። በዚህ ሰንሰለት አንቺ አይዞሽ ነጭ በእናትህ ነው አሁን እዚህ ውስጥ ነው የምታሰቃዩት። የ17 ዓመት ልጅ አላቅም። ምን አባቴን ነው ፈልገው? እኔ ከዚህ ሴትዮ ጋር መኖር አልፈልግም። አባቴን ብቻ ነው ፈልገው። ጭራሽ አናትን እንዳልበረከሰው ውጣ። የደበቁት ነገር እንዳይታወቅ ነው እንደዚህ የሚሆኑት እኮ። ታዲያ ምንድነው ይፈልገው? ህይወትሽ እንዳይበላሽ ከፈለግሽ ይሄን ነገር አግዥኝ፣ ተባበሪ። ለምን ነው የሚበላሽው ህይወት? እጄ ላይ ትልቅ ማስረጃ ገብቷል። አንቺን በተመለከተ ያቺ ትንሽ ልጅ ስቃዩን ስታበያት የሚያሳይ ቪዲዮ እጄ ያለ። እባክሽ እንድትጠቀሙ አታልኩ። እያስፈራራኝ ነው። እኔ አንቺን ማስፈራራት እኮ። ታዲያ ምን እያልክ ነው? እዚህ የመጣሁትኝ ፖሊስ ልምጣ። በቃ ፖሊስ ጣቢያ ሄዳለሁ። እሺ ልንገር። እሺ ይኸውልህ፣ እኔ ይሄንን ምንም ማውቀው ነገር የለም። እኔ ፖሊስ ጣቢያ መሆን የትም መሄድ አልፈልግም። ስለዚህ ይሄ ሁሉ የእናቴ ጣጣ ነው። የእናቴ ጣጣ ማለት በቃ እኔ እሷ እህቴም አይደለችም። እዚህ ውስጥ የከተተችኝ እናቴ ናት። አሁን ደግሞ ይሄ እናቴ ከሰማች የእውነት ትገለኛለች። እሺ አሁን ውጣልኝ። እኔን ይኸውልህ እዚህ ውስጥ አትክተተኝ። እኔ እንደነገርኩህ ደግሞ ለእናቴ አንድ ነገር ልንገርሽ። አቶ ፍቃዱ እቺ ልጅ የአቶ ፍቃዱ ልጅ ትሁን የማን ትሁን እኔ የማውቀው ነገር የለም። ግን በቃ የሆነ ነገር አለባት። የሆነ የኛ ህይወት ውስጥ እናቴ እንደዚህ እንደምታያት አልነበረችም። በሰፈሩ የተከበረች ናት። የራሷ ስራ ያላት፣ የራሷ ሱቅ አላት። ማለት ስታጣ ማንም ሰው አይወድም። ሲኖር ነው ሁሉም ሰው የሚወደው። እኛ እንደዚህ አልነበርን። ምንድነው ይሄ ቦታ? እስቲ ነኝ ምንድነው? የዶሮ ቤት ነው ይሸታል። በቃ አንዳንዴ እናቴ ስትናደድ ትናንት የነበራቸው ስታስታውስ ማለት ነው አባቴ የነበረው እሷ የነበረችው ንብረት ምናምን ስታውቀው በቃ አንዳንዴ ታመጣትና እዚህ ጋር ታስራታለች። የዶሮ ቤት እዚህ ጋር። አይዞሽ ረጋቤ፣ ማንም የለም እዚህ። አትፍሪ፣ እኔ አትፍሪኝ። ይኸውልሽ እኔ የመጣሁት እዚህ አንቺን ለመርዳት ነው። እባክሽ አትፍሪ። ስምሽ ማን ነው? አትፍሪ። እኔ አልነካሽም። ይሄ አልነካሽም። አትፍሪ እባክሽ። ይልሽ ሁሉም ወጥቷል እኮ እኔና አንቺ ነው ያለ ነው። እባክሽ አትፍሪ። ስምሽ ማን ነው? በቃ ይልሽ አትፍሪ። እኔ እዚህ መጣሁ አንቺን ለረዳ። አባቴን ታውቀዋለህ? እኔ ወደ አባቴን ነው ፈልገው። እኔ እናቴን ነው ፈልገው። አባቴን ነው ፈልገው። በቃ እኔ ማውራት እንደምችል ያውቃለሁ። ስለዚህ ሁሉንም ነገር ንገሪኝ። ምንድነው የተፈጠረው? ቤተሰቦችሽ ጋር እንደወስድሽ ስለ አቶ ፍቃዱ እቺ ሴትዮ ለምን እዚህ ቤት እንዳመጣችሽ ንገሪኝ። አላቅም። እኔ አባቴን ነው ፈልገው። እኔ ከዚህ ሴትዮ ጋር መኖር አልፈልግም። አባቴን ብቻ ነው ፈልገው። እባክሽ ተረጋጊ። እየፈተሁሽ ነው። እሺ እረዳሻለሁ። አንቺ ወደ አባትሽ ወስድሻለሁ። ፈታች ፈታች ወይ ልቀቀኝ። እቺ ልጅ ያለ ምክንያት ያሰርሽበት የእጅሽን ዋጋ የሰው ሰው አስረሽ ነይ ቀጥ አልወጣም። እናቴ ትገለኛለች። ትመታኛለች። በዚህ ሰንሰለት አንቺ አይዞሽ አታልቅሽ። ነይ አንተ ውጣልኝ። በቃ ናውጣ። እውነቱን ካልነገሩኝ ከዚህ ቤት አልወጣም። ከዚህ ቤት ምንም የምወጣው ነገር የለም። ከዚህ ቤት አልወጣም። በቃ ምን ፈለግ? ምንም ቢያረጉኝ አልወጣም። እውነቱን ሳይነግሩኝ አልወጣም። ቁጭ በሉ። አቶ ፍቃዱ ማን ነው? ምንድነው የሚያነካካችሁ? እውነቱን ይንገሩኝ እስቲ ይንገሩኝ። በሰንሰለት አስራችኋል። አንተ በእናትህ ውጣልኝ። እሺ ችግር የለውም። ሄዶ ካሜራ አንተ ዘጋጥፋ ውጣልኝ። በቃ ልክ ነህ። ልጅ አለች፣ ልጅ ነች። ልጅቷ ስለሚያማት ነው፣ እያስታመምኳት ነው። እንደዚህ በሰንሰለት ማሰር ምናምን ለምን አስፈለገ? ይሁላ ሰንሰለት ምናምን አትንካት። ልጅቷ ያማታል። ያማል እንዴ ሰውዬ? ፊቷ ለምንድን ነው እንደዚህ የበለዘው? ይቅርታ እኔ እስቲ አንድ ቀን አድርጊያት። ችግር የለውም። ቀን አድርጊያት። ሰላም ቤቶች ምንድነው? እባክዎትን ማዘር አንድ ጉዳይ ይዤ የመጣሁት። የምን ጉዳይ ነው እኮ? ጉዳዩን ወጣ ብለን ብናወራ። የምን ጉዳይ ነው? ነገር የመጀመሪያ እኔ ስለ እርሶ እዚህ ቤት አንድ ሰው ጠቁሞኝ ነው የመጣሁት ከእርሶ ጋር ለማናገር። ስለምንድን ነው የመጣኸው? ምንድን ነው? ዝም ብለህ ካሜራ ይዘህ ትልቅ ቤት ዝም ብለህ ሰው ቤት ዘውት ለምን እንዴ? ይቅርታ ካጠፎ ይቅርታ ትላለህ። መነጋገር እንችላለን። ደግሞ አንተ አታፍርም እንዴ? ትንሽ እባካችሁ ወጣ በሉና እናወራ። እሺ ችግር የለውም። እዚህ ቤት አንድ ጥቆማ ደርሶኝ ነው የመጣሁት። አንዲት ልጅ ያለ አግባብ እየተሰቃየች እንዳለ መረጃ ስላለኝ ነው ወደዚህ ቤት የመጣሁት። ቤት ተሳስተ ሊሆን ይችላል። ማንም እየተሰቃየ ሰው የለም እዚህ ቤት። እርግጠኛ ነሽ? እዚህ ቤት የተደበቀ ነገር የለም? ምንድነው የተደበቀ? ለምን ደብቃለህ? በሰንሰለት አስራችኋል። አንተ በእናትህ ውጣልኝ። እሺ ችግር የለውም። ሄዶ ካሜራ አንተ ዘጋጥፋ ውጣልኝ። በቃ እሺ እወጣለሁ። ችግር የለውም። ውጣልኝ። እና ታዲያ ምንድነው የምታወራው እዚህ? አንድ ፎቶ ላሳዩት። ፎቶ ነው የምታሳየኝ? ቆይ ጤነኛ ነው? ማን ነው የላከው? እቺ ልጅ ማነች? ይኸውልህ አሁን እኔ በወጣ ቀጣይ ስመጣ ፖሊስ ይዤ መጥቼ ነው እዚህ ቤት ፍተሻ እንዲደረግ ማድረግ። እሄዳለሁ ግን ስመጣ ብቻዬን አልመጣም። እኔ ልታስፈራራ ትፈልጋለህ?
ለምንድን ነው ታዲያ ምንም የሰራችሁት ነገር ከሌለ ገብቼ ወር ደግሞ ስለ ልጅቷ ለመናገር ቤት ውስጥ የምትገባ ምንድነው? እኔ ስለ ልጅቷ የተሳሳተ መረጃ ይሁን ትክክለኛ ጥቆማ ደርሶ ስለዚህ ልክ ነህ። ልጅ አለች፣ ልጅ የነች። ልጅቷ ስለሚያማት ነው እያስታመምኳት ነው። ጸበልም እየወሰድኳት ነው። በሐኪምም ውስጥ ሞከርኩ አልሆነልኝም። ስለዚህ በጸበል ደግሞ እያመላለስኳት ነው። እና ምን ማለት ነው? እና ልጄን አውጥቼ ጎዳና መጣል አለብኝ ነው ወይ? እንደዚህ በሰንሰለት ማሰር ምናምን ለምን አስፈለገ? ይሄ ሁላ ሰንሰለት ምናምን አትንካት፣ ልጅቷ ያማታል። ያማል እንዴ ሰውዬ? አትንካት፣ ልጅቷን ልታሳብድብኝ ነው? ለምን እንደዚህ በሰንሰለት ማሰር አስፈለገ? ቆይ ለምን ታጨድቅ? እናት ሰላም ነው? ደህና ነሽ? አታናግርህም። በላዋ ላይ ያለ መንፈስ ነው አይደል እንዴ? እና ማን ይችላታል? አያት አይደል? እባክሽ ተረጋጊ። እና በቃ ተዋት። እንደዚህ እየሆነች አታሳዝንም? እንዲህ የምትንቀጠቀጠው ምናምን በድላችኋት ነው እንጂ ምን አድርገን ነው የበደልናት? እቺ ልጅ አሁን የተበደለች ትመስላለች። ምን ሆነች? ልጄን እኔ በድላታለሁ? ፊቷ ለምንድን ነው እንደዚህ የበለዘው? ይቅርታ እኔ እስቲ አንድ ቀን አድርጊያት። ችግር የለውም ቀን አድርጊያት። ታወራለች ብዬ አይደለም። ፊቷ ለምንድን ነው እዚህ ጋር የዱላ አይነት ስለምትቧጭረው ነው። ራሷን ፊቷን ትቧጭረዋለች። አሁን ብትፈታ ፊቷ ለምን በለዘ? እንደዚህ በሰንሰለት ማሰር መፍትሄ ይሆናል እንዴ? ሰማለ ትወጣለህ አትወጣም? ውጣልኝ በቃ። እሺ እወጣለሁ። በቃ ውጣልኝ። ልጅቷን ጭራሽ ሊያሳብድብኝ ነው እንዴ? 17 ዓመት ልጅ በሰንሰለት ማሰር ነው መፍትሄ? ሴት እኮ ነች። ምን ታረጋለች? እናት ውጣልኝ። እሺ እወጣለሁ። ልንገሩት እኔ ከዚህ ብሄድም ግን ማለት ነው እመለሳለሁ። አንድ እውነት ልንገሩት እመለሳለሁ። እቺ ልጅ ያለ ምክንያት ነው እንደዚህ የሆነች። እንዲህ በሰንሰለት እናት ልጇን ልታረግ አትችልም። ውድ የትርታ ሚዲያ ቤተሰቦች እንደምን ቆያችሁኝ? ተመስገን ነኝ። ትላንት አንድ ታሪክ ይዤላችሁ መጥቼ ነበር። አንድ የ17 የ16 ዓመት ልጅ በሰንሰለት ታስራ ወይዘሮ ፈለቁም ነው የሚባሉ ሴትዮ ግቢ ገብተን ትላንት ያደረግንላችሁ ቆይታ ነበረ። ትላንት አጠራጣሪ ነገር ነበረ። እናትና ልጅ የተለያየ ነገር አውርተውልኛል። እሳቸው ልጄን ይቻሉ፣ ጎረቤት ደግሞ ከጊዜ በኋላ የመጣች እንጂ እዚሁ አብራቸው የኖረች እንዳልሆነች ነግረውናል። ጎረቤት ትልቅ መረጃ ሰጥተውናል። ዛሬ እዚህ የተገኘ ነው ልጅየውን ወጥመድ ውስጥ ልጃቸውን ቃል ኪዳንን ታላቅ ልጃቸውን ወጥመድ ውስጥ ልንከታ አንድ ከጎረቤት የደረሰ መረጃ አለ። የደረሰ መረጃ ስለ ልጃቸው ቃል ኪዳን ታላቅየው ትላንት ታማሚ ያስወተን ታላቅየው ልጃቸው አንድ ቪዲዮ ማስረጃ ደርሶናል። እህቴ ነች ታናሽ እህቴ ነች ስትላት የነበረውን ስትበድላት የሚያሳይ ቪዲዮ ደርሶናል እጃችን ላይ። ይሄ ማለት ትልቅ መረጃ ነው ቤተሰቦች። ስለዚህ በሱ ቪዲዮ አስፈራርተን ትታሰሪያለሽ ብለን ሲጀመር ወላጆቿ እንዳልሆኑ ከሌላ ሰው የሰማሁት፣ ግን የሌላ ሰው መረጃ ይዤ ሰው መክሰስ አልችልም። የራሴ ማስረጃ ማጠናከር አለብኝ። እቺን ልጅ ወጥመድ ውስጥ ከተናት እውነቱ እንድታወጣ የአቅማችንን መጣር አለብን። ቤተሰቦች ተከታተሉኝ። ግቢያቸው ወይ ለሱቅ ስጦታ ወይ ለነገር ስጦታ ተከታትዬ ይዛትና እውነቱን አወጣጣታለሁ። ቀጥታ ወደዛው እናመራለን። ካሜራ በድብቅ ቢሆን ትከታተለኛለህ። ወደዛው እንሄዳለን። ቤተሰቦች እንግዲህ ወደ ግቢው እየገባን ነው። ተከተለኝ። ልብስ እያሰጣች ነው። ተከተለኝ። ቃል ኪዳን እንዴት ነሽ? ሰላም ነው። ደግሞ ኬት መጣን? ይኸውልሽ እንኳን አንቺ ለብቻሽ አገኘሽ። አንቺን ለብቻሽ ማውራት ፈልጌ ነው። ቆይ ምንድነው የምታወራ አንተ? ለምንድነው የማትተወኝ? ይኸውልሽ ቃል ኪዳን እኔ ከአንቺ ጋር ሌላ ጸብ የለኝም እኮ። ታዲያ ምንድነው ይፈልገው? ህይወትሽ እንዳይበላሽ ከፈለግሽ ይሄን ነገር አግዥኝ፣ ተባበሪ። ለምን ነው የሚበላሽው ህይወት? ይኸውልሽ እጄ ላይ ትልቅ ማስረጃ ገብቷል። አንቺን በተመለከተ ያቺ ትንሽ ልጅ ስቃዩን ስታበያት የሚያሳይ ቪዲዮ እጄ ያለ። እባክሽ እንድጠቀሙ አታርጊ። እያስፈራራኝ ነው። እኔ አንቺን ማስፈራራት እኮ። ታዲያ ምን እያልክ ነው? እዚህ የመጣሁትኝ እኔዎች ድምጼን ቀንሼ የማወራው እናትሽ ወጥተው ሌላ ግርግር እንዳይፈጠሩ ነው። ትላንት እንዴት ውሻ አድርገው እንዳስወጡኝ አይተሻል። መረጃ ሰብስቤ መጥቻለሁ። ይኸውልሽ ማተወጪው ጣጣ ውስጥ አትግቢ እኮ። ውጣልኝ። አሁን እወጣልሻለሁ። ከዚህ ግቢ እወጣለሁ። እኔ እዚህ መቆየት ፍላጎትም የለም እኮ። ታዲያ ከኔ ምንድነው የምትፈልገው? በቃ ሁሉንም ነገር እኮ ነግሬሃለሁ። እውነቱን አልነገራችሁም። እኔ ምንም እውነት የለም፣ ምንም አውቀው ነገር የለም። ነግሬሃለሁ። በቃ ምንም ጣጣ እዚህ ነገር ተይዘሽ ብትገቢ ከ10 ዓመት በላይ ነው የምትቀጭ። ቆይ ስለምንድን ነው የምታወራው? ስለምን መግባት ነው የምታወራው? ማን ነው ከሰሰኝ? መግባት ትገቢያለሽ። ለምንድን ነው የምከሰሰው? ምንድን ነው ያደረኩት? ምን ሳረጋ አይተሃል? እኔም ልቦናሽ እኔ ምንም አውቀው ነገር የለም። በቃ ያየው አይተሃል፣ ልጅቷን አይተሃል። በቃ ከዛ የተለየ ምንም ነገር የለም። ለምንድን ነው የማትተወኝ አንተ ሰውዬ? እተውሻለሁ ግን እኮ የምትተወኝ ካውጣ ምንድን ነው የምተባበረው? ተባበሪ፣ እውነቱን በመንገር ተባበሪ። እናትሽ የደበቁትን ነገር እንዳለ አውቃለሁ። ጎረቤት የጠቆመኝ ፉል መረጃ ነው። እኔ በሰው መረጃ ተመርኩዤ መክሰስ ስላልፈለኩ ነው፣ ራሴ ማጣራት ስለፈለኩ ነው። እሺ አሁን ማዘር ልትወጣ ነው። እሺ እንውጣ አሁን ከዚህ። ምንም የምንወጣው ነገር ይኸውልሽ፣ አንድ ቪዲዮ ላሳይሽ። አላመንሽኝም አይደል? ይኸውልሽ አሁን
እቺ ትንሽ ልጅ ይሄ ቪዲዮ ምንድነው? ይሄ ቪዲዮ ምንድነው? ይሄ ቪዲዮ ማስረጃ አድርጌ ባቀርብ ቆይ ማለት ነው 5-6 ምንድነው ይሄ እኮ በቃ ምንም እኮ እንትን ስላት ነው በቃ ምንም ሳሰቃያት አይደለም በቃ እንትን እያልኳት እኮ ነው እያስታመምኳት ነው የታመመ ሰው አንተ አስታማት ታውቅም እባክሽ የኔት ማትወጪ ጣጣ ውስጥ አትግቢ ምንም ወጣሁን ወጣሽ ምንም ወጣሽ የለም ይሄን ቪዲዮ ሄጄ ፖሊስ ጣቢያ ብከስ ቆይ ምን አረኩ ምንም ያረኩት ነገር የለም እኮ በቃ ፊቷ ላይ ያለው ጠባሳ በቃ እሷስ ድንገት ወድቃ ነው በቃ ታማሚ እኮ ነች ጎረቤት በድብቅ የቀረጻችሁ ነው ማን ነው ሲጅ ምንም ድብቅ የለም ምንም ያረኩት ነገር የለም እንደውም እያስፈራራኝ ነው አንተ አካባቢ ስታሰቃየት የተቀረጸ በቃ ወጣ ነው ድንገት ወጣ እምቢ ስትልኝ አልልምጣ ፖሊስ ይልምጣ ምንም ፖሊስ አያስፈልግም በቃ እሺ እናውራ አሁን ማዘር ልትወጣ ነው የሆነ ቦታ ልትሄድ ነው እሺ እኔ እናንተ ወተን እናውራ እሺ ወጣው ችግር የለም እወጣለሁ ግን እሺ ተመልሼ ስመጣ ግን ሁሉንም እውነት እንድትነግሪኝ እፈልጋለሁ እናንተ ስንት ነው የሚወጡት አሁን ይወጣሉ ሁሉንም እውነት ካልነገርሽኝ እኔ ፖሊስ ይዤ ነው የምመጣው እኔ ምንም ነገር ነው እውነት የለም በቃ እሺ ውጣልኝ 6 ዓመት ውጣልኝ ፖሊስ ይዤ ልምጣ በቃ እሺ በቃ ፖሊስ ጣቢያ ሄዳ እሺ ልንገር እሺ ይኸውልህ እኔ ይሄንን ምንም ማውቀው ነገር የለም እኔ ፖሊስ ጣቢያ መሆን የትም መሄድ አልፈልግም ስለዚህ ይሄ ሁሉ የእናቴ ጣጣ ነው የእናቴ ጣጣ ማለት በቃ እኔ እሷ እህቴም አይደለችም እዚህ ውስጥ የከተተችኝ እናቴ ናት አሁን ደግሞ ይሄ እናቴ ከሰማች የእውነት ትገለኛለች እሺ አሁን ውጣልኝ እኔ ይኸውልህ እዚህ ውስጥ አትክተተኝ እኔ እንደነገርኩ ደግሞ ለእናቴ አንድ ነገር ልንገርሽ እናትሽ እስኪወጡ ልጠብቅና ልምጣና በግልጽ እዚሁ ቁጭ ብለን የቤታችሁ መግባት እዚህ ጋር ቁጭ ብለን ከራሷ ብትሰማ ይሻላል እኔ እናትሽ አንቺ መጀመሪያ እውነቱን ካልነገርሽኝ ፖሊስ ይዤ መጣ ሲጀመር ቪዲዮ ላይ ያለው መረጃ ያለው እኔ ሌላ ምን ነግረን እሺ አሁን ውጣልኝ ወጣለሁ ግን እናትሽ ሲወጡ ተመልሼ እመጣለሁ በሱ ትስማሚያለሽ ወይኔ ካልወጣችሽ አይመለከተኝም በሱ የምትስማሚ ከሆነ እኔ ችግር የለም ይወጣልሻለሁ እናትሽ ሲወጡ እዛ መኪና ውስጥ ቁጭ ብዬ እጠብቃለሁ እሺ ውጣ እሺ ሲወጡ ተመልሼ እመጣለሁ ይወጣሉ አሁን እናትሽ ይወጣሉ ከ10 ደቂቃ ምናምን ይወጣሉ በቃ እሺ አሁን ውጣ በቃ ችግር የለም እሄዳለሁ ተመልሼ እመጣለሁ ግን እኔ እዚህ ውስጥ እንድትከተኝ አልፈልግም እኔ ምንም ማውቀው ነገር የለም በቃ የእናቴ ጣጣ ነው አንቺን ከዚህ ነገር አስወጣሻለሁ እሺ በቃ እሺ እነግርሃለሁ እሺ ሂድ እርግጠኛ ነሽ አዎ እሺ ሂድ እንወጣለን ችግር የለም ካሜራማኖችን ተከተሉ እወጣለሁ ግን ተመልሼ እመጣለሁ እናትሽ ስትወጣ ጠብቄ እመጣልሻለሁ እሺ ውድ ቤተሰቦች እንግዲህ ተመልሰን መተናል ያው እናቷ ሲወጡ ጠብቀን መኪና ውስጥ ተደብቀን ጠብቀን መኪናውንም ስላላወቁት እግራቸው ሲወጣ ጠብቀን ተመልሰን መተናል አሁን ይኸውልሽ እናትሽ ወጥተዋል ቅርብ ቦታ ጥሪ ነው የሄዱትኝ ብለሻል እሳቸው ሳይመለሱ ሁሉንም ነገር እንድትነግሪኝ እፈልጋለሁ ሁሉንም እውነት እንድትነግሪኝ እፈልጋለሁ እሺ እነግራለሁ ግን እኔ እናቴ ከሰማች ትገለኛለች እንግዲህ የያዝኩትን ቪዲዮ ማስረጃ ይዤ ያው ትወጪዋለሽ የሚመጣውን ነገር በትንሹ አልታሰርሽም ከተባለ 5 ዓመት ታስረሽ ትወጫታለሽ እሺ እነግራለሁ ግን ቆይ እናቴ ካወቀችስ ምንድነው የሚፈጠረው ምርጫው ያንቺ ነው የቱ እንደሚሻልሽ አንቺ ምረጪ እሺ እነግራለሁ ይኸውልህ እቺ ልጅ ወደዚህ ያመጣችው እናቴ ናት ሲጀመር እህቴ አይደለችም እኔ ስለሱ ምንም ማውቀው ነገር የለም ለምን እንደመጣች እንዴት እንደመጣች ምንም ማውቀው ነገር ከመጣች 3 ወር ምናምን ሞልቷታል እዚህ ማለት ነው 3 ወር እናቴ ናት ያመጣቻት ያው እኛ አሁን እዚህ ጋር እንደምታየው አይደለም እንደዚህ አይነት ህይወትም አልነበረንም ጥሩ ህይወት ነበረን ብቻ እናቴ ስለ እሷ እንደዚህ ሳስታመማት ምን ስል የሷ ጦስ ነው እሷ ነች ለዚህ ያበቃችን ምናምን ትላለች አልገባኝ ከመጀመሪያ ጀምሮ ግልጽ አድርገሽ ንገሪኝ እኔ ግልጽ መረጃ ነው የምፈልገው እዚህ ድረስ የመጣሁትኝ እናትሽ እስኪወጣ ጠብቄ የመጣሁት ያንንም ቪዲዮ ለፖሊስ ያልሰጠሁትኝ አንቺን ፖሊስ ጋር ማሳሰር ከብዶኝ አይደለም ሁሉንም እውነት እነግርሃለሁ ስላልሽኝ አሁንም እኮ እንደማታሳስረኝ እርግጠኛ አይደለሁም ምናልባት ከኔ ማመን ይሻልሻል ወይስ ፖሊስ ይዤ ልምጣና ታምናለሽ አልኩ እኮ ለምን እንደምጨውብኝ እዚህ ፀሐይ ላይ ቁጭ ብዬ ማወራሽ ቤትም አላስገባም እናቴ ታቀብኛለች ብለሽ እዚህ ሜዳ ላይ ቁጭ ብዬ ማወራሽ አንድ እውነት ትነግሪኛለሽ ብዬ ነው እንጂ እኔ ካንቺ ጋር አፍ የመካፈት ፍቅር ኖሮኝ አይደለም እኮ እየነገርኩ እኮ ነው ይኸውልህ እቺ ልጅ የኔ እህት አይደለችም እህቴ አይደለችም እውነቱን ስነግር ማለት ነው እናቴ ናት አባቴ ከሞተ በኋላ ወደዚህ ህይወት ያመጣቻት ለምን እንዳመጣች ምን እንዳለ አላውቅም ግን እኔ እሷን እንትን ስላት ምናምን በቃ የእሷ ጦስ ነው ለዚህ ያበቃን አንቺ ነሽ ምናምን እያለች እናቴ እሷንም እንትን ትላለች ማለት እሷ ነች መሰለኝ እዚህ ህይወት ውስጥ የከተተችን እሷ አባታችን አንድ ፍሬ ልጅ 17 16 ዓመት ልጅ የምትሆን ምንድነው ጦስ መከታችሁ ማለት ይኸውልህ የአባቴ ወዳጅ ነበረ አቶ ፍቃዱ የሚባል ማለት ነው አቶ ፍቃዱ እና እኛ እዚህ ቤት እዚህ አልነበረም የኛ ቤት ማለት ጥሩ ቤት ነበረን የራሳችን ቤት ነበረ ሰሚት አካባቢ ትልቅ ቤት ነበረን የራሳችን መኪና ነበረ ማለት ጥሩ ህይወት የምንኖር ሰዎች ነበር ዛሬ ምን ተፈጥሮ ነው እዚህ ቀበሌ ግቢ ውስጥ የቀበሌ ቤት ውስጥ የምትኖሩት በቃ አባታችን ከሞተ በኋላ አቶ ፍቃዱ በሚባለው ሰውዬ ነው ህይወታችን የተመሳቀለ
ምን እንዳረገ በምን እንደዚህ እንዳረገ እኔ ማውቀው ነገር የለም። ግን እቺ ልጅ የኛ ህይወት ውስጥ እቺ ልጅ አለችበት። እናቴም ለበቀል ብላ ነው እቺ ልጅ ወደዚህ ያመጣቻት እንዲህ አስራ ያስቀመጠቻት እና እቺ ልጅ በእኛ ህይወት ውስጥ የሆነ ተልእኮ አላት እና እናቴ ኬት እንዳመጣቻት ለምን እንዳመጣቻት አላቅም። ግን ይኸውልህ እዚህ ቀበሌ ቤት ውስጥ እዚህ ጉራንጉር ውስጥ የምንኖረው እኛ እንደዚህ ህይወት አልነበረን። ጥሩ ህይወት ነበረን። እናቴ የራሷ ስራ ነበራት። የራሳችን ትልቅ ሱቅ ነበረን እና አቶ ፍቃዱ አባታችን ከሞተ በኋላ ቤታችን በብድር አስይዞ ቤታችንም አሸጠ፣ መኪናችንም ተሸጠ፣ ሱቃችንም ታሸገ፣ ተወረስ፣ ሁሉም ነገር ማለት ነው። ግን ለዚህ ሁሉ ያበቃን ይሄ ሰውዬ ነው እና እቺ ልጅ ደግሞ አቶ ፍቃዱ እቺ ልጅ የአቶ ፍቃዱ ልጅ ትሁን የማን ትሁን እኔ የማውቀው ነገር የለም። ግን በቃ የሆነ ነገር አለባት። የሆነ የኛ ህይወት ውስጥ እናቴ እንደዚህ እንደምታያት አልነበረችም። በሰፈሩ የተከበረች ናት። የራሷ ስራ አላት፣ የራሷ ሱቅ አላት። ማለት ስታጣ ማንም ሰው አይወድም፣ ሲኖር ነው ሁሉም ሰው የሚወደው። እኛ እንደዚህ አልነበርንም። ሁሉም ሰው እናቴ መኪናዋ ሲሸጥ፣ ቤቷ ሲሸጥ፣ ሱቋ ሲሸጥ ሁሉም ሰው አጣጣሏት። በቃ ፊቷ ሁሉ በለዘ፣ ብዙ ነገር ውስጥ ገባች እና አቶ ፍቃዱ የሚባል በእኛ ህይወት ውስጥ የሆነ ነገር አለበት እና እሷን ልትበቀል መሰለኝ ወደዚህ ያመጣቻት እናቴ ማለት ነው። የአቶ ፍቃዱ ልጅ ነች አሁን ቤታችሁ ታግታ ያለችው። እኔ አላቅም የአቶ ፍቃዱ ትሁን የሌላ ሰው ትሁን ብቻ እናቴ ግን አትወዳትም። በቃ ታመናጨቃጭቃለች፣ ታስራታለች። ማለት ፊቷ ሁሉ የበለዘ በቃ እንደዚህ ስትገፈትራት ድንገት ወድቃባት። ማለት የእናቴ ህይወት የእኛ ህይወት ውስጥ ትልቅ ሚና ያላት እቺ ልጅ ናት። ለምን እኛ እንደዚህ አልነበርንም። እንኳን አይደለም ለራሳችን ለሌላ ሰው ምን ተርፍ ነበር። በሱቃችን ስር ሌላ ሰው የሚሰራ ነበረ። ቤት ውስጥ ሰራተኛ ነበረን። የራሳችን ሰው ነበረ። እንኳን አይደለም እነሱ እንደዚህ ሌላ ሰው ሊረዳቸው ራሳቸው ሌላ ሰው መርዳት የምንችል ሰዎች ነበር። ግን ይሄ ሰውዬ አባታችን ከሞተ በኋላ ምን እንዳረገ ምን እንዳስነካ ከእናቴ ምን እንደፈለገ አላቅም። ብዙ ነገሯን ሀብቷን ንብረታን ሁሉ አሽጦ ይኸው ለዚህ ያበቃት። እናቴ እንደዚህ በልዛ እንደምታያት እንዳይመስል በጣም የተከበረች ብዙ ሰው የሚያከብራት ለብዙ ሰው አሪያ የምትሆን እናት ናት እና በቃ አትወዳትም። እርግጥ እኔም አልወዳትም። ለምን የህይወታችን እዚህ ሁሉ መድረስ የዚች ልጅ ምክንያት። ለምን ልጅቷ ምናልባት ምንም ላታውቀው ትችላለች። ይሄንንም እንደዚህ የእሷ ጥፋትም ላይሆን ይችላል። ግን እናቴ በዚች ልጅ መሰለኝ ልትበቀላቸው የፈለገች። የአቶ ፍቃዱ ትሁን የሌላ ሰው ትሁን ከየት እንዳመጣች አላቅም። እናቴ ጠይቃታለሁ። ስላመጣጡ እስቲ ንገሪ፣ እንዴት ነው ወደዚህ ቤት የመጣችው? 3 ወር ነው ምናምን አልሽ። ስለሱም ግልጽ ነገር ለምንድነው የአእምሮ ታማሚ ነበረች ስትመጣ ምን ሆና ነው የሚለውን ከመጀመሪያው ጀምሮ ንገሪ። ይኸውልሽ እያንዳንዷ የምትነግሪኝ ነገር ለአንቺ መትረፍ ዋስትና ነው። በስትክክል ማትነግሪኝ ከሆነ ይህን ቪዲዮ ይዤ በመሄድ ብቻ እቺ ልጅ እንዳልሽው እህትሽ አይደለችም። የሰው ሰው በማገት 3 ወር ሙሉ በትንሹ ነው የምልሽ 5 ዓመት ህይወትሽ ላይ 5 ዓመት ጨምሪበት። አሁን 21 ዓመትሽ ቢሆን ወይ 25 ዓመትሽ ቢሆን በ30 ዓመትሽ ነው ከእስር ቤት የምትወጪው። እሱንም ፈጣሪ ከረዳሽ እዚች ልጅ ላይ ሌላ ያረጋችሁት ነገር ከሌለ እሱ እኮ አሁን አንተ ይሄን ከመጀመሪያ ጀምሮ እቺ ልጅ ስትመጣ የነበረውን ነገር በስትክክል ነው። ይኸውልህ ልጅቷ ስትመጣ ሌሊት ነው ይዟት የመጣው በጨለማ ማለት ነው። እናቴ ናት ስታመጣም አልነገረችኝም። በቃ ከኛ ጋር ነው የምትኖረው እዚህ ነው የምትኖረው ብላ ነው ይዛት የመጣች። ግን ስትመጣ ጤነኛ ነበረች። ከዛን የሆነ የምትሰጣት ነገር አለ። ከዛ ለምንድን ነው እማዬ ይሄን የምትሰጫት ምናምን ስል አንቺ ያገባሽን በቃ እኔ አድርጊ ያልኩሽን አድርጊ። እቺ ልጅ የኛ ህይወት እንደዚህ መሆን እቺ ልጅ ያለችበት ህይወታችን ያመሰቃቀለች እቺ ናት። ስለዚህ እሷ ምንድን ነው ጥፋቷ ስል ጥፋቷን አትነግረኝም። ግን ጤነኛ ነበረች። ከዛን የሆነ የምታመጣ መድኃኒት አለ ማዘር ማለት። ከዛን የሆነ ወንዶች መጥቶ አሰሯት። ከዛ በቃ እንደዚህ ሆነች። ያ መድኃኒቱ ከጊዜ በኋላ ለዚህ እንድትበቃ አደረጋት እንጂ ስትመጣ ደህና ነበረች። የምትሰጣት መድኃኒት ምን አይነት መድኃኒት እንደሆነ አላቅም። ግን እኔ ራሱ መድኃኒቱን ልተው ነበር አንዳንዴ። ምናልባት እቺ ልጅ ጥፋት የለባትም የሚለው ነገር እኔስ ነገ ምን እንደሚደርስብኝ አላቅም ብዬ። ግን እራሷ ናት የምትሰጣት። በ3 ሰዓት ልዩነት በቀን 3 ነው የምትወጣው። ከዛን ከ3 ቀን ከ4 ቀን ከ5 ቀን በኋላ ከሳምንት በኋላ ልጅቷ እየተቀየረች መጣ። በቃ 1 ወር ሲሞላት በቃ 2ኛ ወር ሲሞላት ሌላ ሰው ነች። በቃ ትደባደባለች። አንደኛ ደግሞ ራሳችንን ምግብ ምናበላት እንዳትፈታ፣ ሽንት ቤትም ስትገባኛ ነው የምናስገባት። በቃ እንደዚህ ስትጨው ነው በቃ። ለምን ምናልባት እኮ እናቴም እዚህ ውስጥ የገባችው ወዳ አይደለም። በቃ የሆነ ያጣችው ነገር ያ ሁሉ ንብረት ያ ሁሉ እንትን ይሄ ሁሉ አፍርታ እንደገና ደግሞ አባታችን አተን እዚህ ውስጥ መግባት በጣም ከባድ ነው። ምናልባት ላንተ እሷ ልጅቷን ብቻ ስላየቅ እኛን ጥፋተኛ አድርገን ልታስብ ትችላል። እና ማገት መፍትሄ ነው እያልሽኝ ነው? የሰው ሰው የ16 የ17 ዓመት ልጅ የምትሆን አስሮ በሰንሰለት መድኃኒት እየሰጡ ማሳበድ ነው መፍትሄው? ይሄ ነው መፍትሄ ማለት አይደለም እኮ
ግን እናቴም እኮ የሆነ ታግታ የወጣችበት ነገር ስላለ ነው። መፍትሄ ነው ማለት ሳይሆን በቃ የራሷ ምክንያት ይኖራል። ለምን ትናንት እሷ ምን እንዳደረጉ እኔም አላቅም። ይሄ እዚህ ውስጥ ድረስ የገባችው የሆነ ነገር ስለሆነች፣ ስለዚህ እኔም ማውቀው ይሄን ብቻ ነው። በእናትህ ተወኝ በቃ። ሌላ ያልነገርሽኝ ምንም ማስረጃ መረጃ የለም? ምንም በቃ ሌላ የለም። በቃ ይሄ ነው የነገርኩ። ልጅቷ ስትመጣ ጤነኛ ነበር። ከዛ ከሚሰጣት መድኃኒት አለ። ያ መድኃኒት ደግሞ ተበጥብጦ ነው የምትጠጣ። እንደ በውሃም ውሃ ስትል እዛ ውስጥ ውሃ ውስጥ ጨምረን ነው የምንሰጣት። እስከ መቼ ነው ይሄ ነገር የሚቀጥለው? እኔ አላቅም። እሱን የምታውቀው እናቴ ናት። በቃ እኔ እንተው፣ ይሄ ነገር ለኛ ጥሩ አይደለም፣ እግዚአብሔር ለኛ ያለው ይሆናል ስላት፣ በቃ አንቺ የማታውቂው ብዙ ነገር አለ። እኛ ያጣነው አባትሽን ያጣሽው አንቺ ስለማታውቂ ነው። በቃ አባቴ እግዚአብሔር ፈቅዶ ነው የወሰደ አይደለም ትላለች። ማለት የዚች ልጅ ቤተሰብ አባታችን ገለው ይሁን የሆነ ነገር አድርጎ መድኃኒት ሰጥቶት ይሁን እኔ አላቅም። ግን አባታችን እናቴ እንደምታወራን ታሞ ወይ ደግሞ በእንትን አይደለም የሞተ የሆነ የምታስታውሽ ነገር አለ ስለ አባትሽ? ማለት አባቴ በቃ ጥሩ አባት ነው። የራሱ ስራ አለው። ይወጣል፣ ሰርቶ ይገባል፣ ከሰው ጋር ይገናኛል። እኛ ቤት በጣም ብዙ ጓደኞቹ ይመጣሉ እና ምንም ይሄ ነው ብዬ የምነግርህ ጥሩ አባት ነበር። ሌላ የተለየ ነገር እኔ ምንም ያየሁት ነገር የለም። እስቲ ስለ ልጅቷ ስለ ታጋሿ ልጅ ንገሪኝ። ታወራለች፣ መነጋገር ትችላለች፣ ስትንቀጠቀጥ ትላንት ታስፈራለች። ያው ማለት እናቴንም እኔንም ማለት በጣም እናቴን ትፈራታለች። እንትን ስለምትላትም እሷም ስላመጣቻትም ስታመጣትም ያመጣች ሰዎች ፊታቸው ምናምን ተሸፍነው ስለነበረ በቃ እስቲ እሷ ራሱ እኔ ራሱ ሳቸው በጣም ፈርቼ ነበር ያመጧች ሰዎች ማለት ነው። እንግዲህ ያ ነገር ተጽዕኖ ፈጥሮባት እናቴን በጣም ስለምትፈራት ነው እንጂ ታወራለች። ማለት እኔ አሁን ብቻዬን ሲሆን በቃ አንቺ ወጣት አይደለሽም ወይ ለምን እንደዚህ ታረጋለች? እኔ በቃ እናቴ ናት። እኔ ምን ላድርግ? እኔ በፈታሽ ደስ ይለኛል፣ ግን ደግሞ ከእናት በላይ ምንም ነገር የለም። ምናልባት እናቴ ጥፋት እየሰራች ነው፣ ጥሩ ነገር እየሰራች አይደለም። ግን ደግሞ እሷም የራሷ ምክንያት አላት ለዚህ እንጂ ታወራለች። ያው አንድ የሆነ እንትን ሚላት ነገር አለ እንጂ ሙሉ በሙሉ ራሷን አልረሳችም። ትንሽ ታወራለች። የምትወስደው መድኃኒት ነው እንደዛ ያረጋት እንጂ ጤነኛ ነች። ስትመጣም ጤነኛ ነች። ከመጣችም 3 ወር ሆናት እያልሽ ነው? አዎ ማለት ጤነኛ ነች። ያው ስትመጣ በቃ ማለት ሰፈሩን የትም እንዳታውቅ ነው። ያው እኛ ያለንበት ጫካ አካባቢ ስለሆነ ከሩቅ ነው ያመጧት። ማለት እኛ በፊት የምንኖርበት ሰሚንት እዛ አካባቢ ትሁን ከሌላ ቦታ ትሁን አላቅም። ያቶ ፍቃዱ ቤትም ወደዛው ስለሆነ የሱ ልጅ ትሁን የሌላ ሰው ይሁን እኔ ማውቀው ነገር የለም። ይሄ የምታውቀው እናቴ ናት። ግን አሁንም እናቴ ይሄን በመናገሬ ብትሰማ እኔ ምን እንደምትል አላቅም። ማለት በቃ እኔ እውነቱን መናገር ስለፈለግኩ ነው። እስከ መቼ ይሄ ነገር ይቀጥላል? ማለት እቺ ልጅ ወይ ጥፋት አለባት ወይ የለባትም። ለምን ያለ ጥፋት እኔስ ያለ ምክንያት ለምን እስር ቤት እገባለሁ ነው? አሁንም እገባለሁ አልገባም አላቅም፣ እርግጠኛ አይደለሁም። ግን ያለ እውነት ይሄ አሁን መረጃ ባላገኝብሽ እኮ እንደ ትላንት ስመጣ ውሻ አርጋችሁ እንዳባረራችሁ እንደብቃችሁ እቺ ልጅ ያሰቃያችሁ ልታኖሩ ነበር ሀሳባችሁ። እኔ ምን ላድርግ? እኔ እኮ እናቴ እያስፈራራችኝ ነው። እኔ በእናቴ ስር ነው ያለሁት። ሞክር ያለው እናቴ በቃ ይሄ ጥሩ ነገር አይደለም፣ ብንተው ይሻላል፣ በቃ ለእግዚአብሔር ሰተሽ ይሄን ነገር ተይ ብያት ነበር። አንቺ ራሱ ከሱ ጋር ነሽ ብላኛለች። እንደዛ ይኸው ብዬ ስላልኩ ማለት ነው። እና እናቴ አትፈልግም። አንተ ደግሞ በቃ ከእናቴ ውጭ ምን ማድረግ ትችላለህ? ትክክል ነኝ እየሰራ ያለው ማለት ሳይሆን ብዙ ነገር ሞክር ያለው በቃ ይቅር፣ እቺ ልጅ ልቀቂያት፣ ለእግዚአብሔር አሳልፈሽ ስጪ ስላት አንቺ ማታቂ ብዙ ነገር አለ፣ በቃ እኔ ልወቀው ያን ነገር ስል ማወቅ የለብሽም፣ በቃ ዝም ብለሽ እኔ የምለውን አድርጊ ነው ያለች። እኔ ማውቀው ይሄን ነው። ከዚህ በላይ ምንም ማውቀው ነገር የለም። ይህንን ነገር ብቻ ብታቂ ይሻልሻል። ሌላ ነገር ውስጥ ተነካክተሽ ከሆነ ግን ማተወጪው ጣጣ ውስጥ ነው የምትገቢው። ከማተወጪው ሰው ጋር ነው እየተጋፈጥሽ ያለሽው። አንድ የምነግርሽ ሀቅ ቢኖር የዋሸሽኝ የደበቅሽ ሌላ ነገር ካለ መቀመቅ ወርደሽ እድሜሽን ትጨርሻለሽ። ሴት ልጅ እስር ቤት ገብታ ሰው እንደማትሆን ታውቂዋለሽ። በዚህ ጊዜ አውቀው በዚህ እድሜሽ እስር ቤት ገብተሽ የምትወጪበትን ኤጅ ጊዜሽ ካለፈ በኋላ በዚህ ኑሮ በዚህ ውጣ ውረድ ውስጥ እስር ቤት መግባት ምን ያህል ቻሌንጅ እንደሆነ መቼም ላንቺ አልነግርሽም። ወጣት ነሽ፣ ትረጃለሽ፣ ሶሻል ሚዲያ ትከታተያለሽ፣ ብዙ ነገር ትረጃለሽ። ጊዜ ምን ያህል ቫልዩ እንዳለው በአሁን ሰዓት ታውቂያለሽ። 5 ዓመት 6 ዓመት ብትታሰሪ ደግሞ ከማንም በላይ የምትሰቃየው አንቺ ነሽ። አውቃለሁ። በቃ እኔ እኮ እውነቱን ነግሬያለሁ። ከዚህ በላይ ምንም አውቀው ነገር የለም። የቀረውን ደግሞ እናቴ ትነግርሃለች። ይኸውልሽ እናትሽ እስኪመጡ አንድ ነገር እንድታረግ እፈልጋለሁ። እቺ በሰንሰለት ያገታችኋት የ17 ዓመት ልጅ እንድታገናኝ እፈልጋለሁ። ይዘሻት ነይ
ቁጭ ብዬ ላዋራት ማውራት እሷን ልረዳ እንደመጣውና ከሷም እውነት መስማት እሱን እናቴ ታሪክ እኔ እሱን ማድረግ አልችልም። በቃ ችግር የለውም። እኔም ፖሊስ ይዤ ልምጣና እየተፈተሸ እውነቱን ነገር ያለው እኮ ለምንድን ነው አንተ የምትፈታተነኝ? አንቺ ነሽ እየተፈታተንሽ ያለሽ። ይሄን ነገር ወደ ህግ ቀጥሎ የመጀመሪያ ተጠርጣሪ ቪዲዮ ላይ የሚያሳየው እናቴ ሲያሰቃዩት አይደለም፣ ጎረቤት የቀረጸው እዚህ ውጪ ላይ ዶሮ ቤቶቹ አካባቢ እየጎተትሻት አንቺ ስትሄጂ ነው። ጭራሽ አይተሽ ካልሆነች ደግሞ በዚህ ነገር ውስጥ እንዳልኩሽ ለዚህ ልጅ ማህበር ተጠያቂ አንቺ ነሽ። ቆይ ሻው ምንድን ነው የምትፈልገው? አሁን መጀመሪያ እናትሽ እስኪመጡ እኔ ከዚህ ግቢ ዛሬ አልሄድም እኮ ጠብቃትና በቃ እናቴን አውራት። መጀመሪያ ልጅቷን ላዋራት። እናትሽ እንደማያስወሩኝ ታውቂያለሽ። ስለዚህ ልጅቷን ታወጪልኛለሽ። በሩ ለኛ ቤታችሁም የመግባት ፈርተሽ ነው ቤታችሁ እንዳልገባ አልገባም። በር ላይ አውጪልኝ ልጅቷን ሊያት ታወራለች ብለሻል። እኔ ሊረዳት እንደመጣው አቶ ፈቃዱ ስለተባለው ሰውዬ ልጠይቃት። ስለዚህ እውነቱን አወጣጣታለሁ። ልጅቷም ትንሽ ታወራለች ስላልሽ እሷን ላዋራት። እሺ ቀጥታ ወደዛው እንሂድ። እኔ የምፈልገው ነገር ቢኖር ይኸውልሽ እቺ ልጅ ደህና እንድትሆን ነው። ገባሽ አይደል? እሺ አልኩህ እኮ። በቃ ነው። ወደዚህ ካሜራማን ተከተለኝ። ወዴት ነው የምትወስጂኝ? ነው ይኸውልህ፣ አንዳንዴ እናቴ በጣም በቃ ስትናደድ ምንድን ነው ይሄ ቦታ? እስቲ ነኝ ምንድን ነው የዶሮ ቤት ነው ይሸታል። በቃ አንዳንዴ እናቴ ስትናደድ ትናንት የነበራቸው ስታስታውስ ማለት ነው አባቴ የነበረው እሷ የነበረችበት ንብረት ምናምን ስታውቀው በቃ አንዳንዴ ታመጣትና እዚህ ጋር ታስራታለች። የዶሮ ቤት እዚህ ጋር እዚህ ውስጥ ውስጥ ሳን እዚህ በቃ እዚህ ጫፍ ላይ ምናምን በጣም ነው የሚሸተው። እዚህ ውስጥ አድርጋችሁ ነው የምታሰቃዩት? በቃ ተወኝ በእናትህ። እኔ አሁን እዚህ ውስጥ ነው የምታሰቃዩት? የ17 ዓመት ልጅ። እሺ ችግር የለውም ውጪ ነይ። አሁን ወደ ቤት እንሂድ ነይ። ምክንያት እሺ ና እንሂድ። አሁን እናቴ ቶሎ ልትመጣ ትችላለች። ስለዚህ አንተ እዚህ ጋር ጠብቀኝና እኔ ልጅቷን ላምጣ። አይ ውስጥ ገብቼ ማየት ፈልጋለሁ። ውስጥ አትግባ እሺ አትልህም። እዚህ ጋር ጠብቀኝና እዚህ ጋር ታወራታለህ። አሁንም ልታስቸግር። እሺ ችግር እኔ ቤታቸው የመግባት ፍላጎት የለኝም። ግቢና ይዘሻት እኔ አመጣታለሁ። አንተ እዚህ ጋር ሁን። በቃ አንተ ችግር እኔ እዚህ እጠብቅሻለሁ። ችግር የለም። እሺ ነይ። ቤተሰቦች እንግዲህ እንደፈራ ነው እዚህ ቤት ትልቅ ድብቅ ነገር አለ። እቺ ልጅ የታገተችው እቺ 17 ዓመት ልጅ የታገተች ነች። ሳትፈልግ ያለ ፍላጎቷ ከቤተሰቧ ለቤተሰብ ለበቀል ለብር ተብሎ ሊሆን ይችላል። ምንድን ነው ይሄ ታሪክ? በጣም ውስብስብ እየሆነ ነው። ልጅቷ የነገረችኝ ነገር በጣም አስደንጋጭ ነው። ለማመንም ከብዶኛል። አንዴ የአባታችን ንብረት ይሄ ያልነበረም ሰሜት አካባቢ ትልቅ ቤት ነበረ ምናምን እያለች ነው። ምንድን ነው ያለው ነገር? ካሰብነው በላይ ውስብስብ ታሪክ ነው እና ቤተሰቦች እንጠብቃለን። እቺ ልጅ ትምጣና እውነት ትነግረናለች ብዬ አስባለሁ። እናትየው ገና ነው ሰዓት። እናትየው ሳይመጡ ይሄ እውነት ይወጣል ብዬ አስባለሁ እና ቤተሰቦች እንጠብቅ። ትልቅ ነገር አለ። ካሰብነው በላይ ውስብስብ ታሪክ ነው። ስለዚህ ይዛት እስክትመጣ እንጠብቃለን። ወደ ቤትም አላስገባም። እኔ ቤታቸው የመግባት ፍላጎት የለኝም፣ እውነቱን የማውጣት እንጂ ከትላንት ጀምሮ ቤታቸው ውስጥ ምን እንደደበቁ አላውቅም። ለማስገባት ፈቃደኛ አይደሉም። እዚህ ሆነን እንጠብቃቸዋለን። ሌላ ጉድ ሊኖር ይችላል። እንጠብቃታለን። አመጣሻት? አይዞሽ ኔክስት ይዘጋው ያ ቁጭ አድርጊት እስቲ። እንዴት ነሽ? አታወራም ማለት ችግር የለውም። ሂጂ እስቲ አንቺ ወደዛ ሂጂ፣ እኔ ላዋራት። አላስጨንቃትም። ከፈለግሽ ወደ ውስጥ ግቢ፣ ከፈለግሽ ወደዛ ሂጂ። አላስጨንቃትም እባክሽ ሂጂልኝ። እኔ አዋራታለሁ። 2 ደቂቃ ነው የምፈልገው። አይዞሽ ረጋ በይ። ማንም የለም እዚህ። አትፍሪኝ፣ እኔ አትፍሪኝ። ይኸውልሽ እኔ የመጣሁት እዚህ አንቺን ለመርዳት ነው። እባክሽ አትፍሪ። ስምሽ ማን ነው? አትፍሪ። እኔ አልነካሽም፣ ይኸው አልነካሽም። አትፍሪ እባክሽ። ይኸውልሽ ሁሉም ወጥቷል እኮ እኔና አንቺ ነው ያለ ነው። እባክሽ አትፍሪ። ስምሽ ማን ነው? አይዞሽ። እኔ ይኸውልሽ አንቺን ለማገዝ አንቺን ለመርዳት ነው እዚህ ቤት የመጣሁት። ማንም የለም እዚህ ጋር። የምትፈራችሁ ሰዎች ያገቱሽ የሉም። እባክሽ ስምሽን ብቻ ነገር ማውራት እንደምትችይ አውቃለሁ። እያሰቃዩሽ እንደሆነ አውቃለሁ። አትፍሪ እባክሽ። እኔ አልነካሽም። እኔ እዚህ ቤት የመጣሁት አንቺን ለመርዳት ነው። ላድንሽ ነው የመጣሁት።
ያቺ ሴትዮ ሳመጣ ብናወራ ነው የሚሻለው። የኔ እንደማወራት እንደምቻ አውቃለሁ። ገና ትንሽ ልጅ ነሽ፣ ቢበዛ 16 17 ዓመትሽ። ማይሆን ስቃይ ውስጥ እንደገባሽ አውቃለሁ። እባክሽ ሁሉ ነገር ነግሪኝ እፈልጋለሁ። ለምንድነው እዚህ ቤት ያመጡሽ? አቶ ፍቃዱ ማን ነው? ስለ አቶ ፍቃዱ መስማት እፈልጋለሁ። አባቴ እኮ ነው። አባቴ ነው እሱ። እባክሽ አታልቅሽ። አባቴ ነው። በቃ ይኸውልሽ አትፍሪ። እኔ እዚህ መጣሁ አንቺን ልረዳ። አባቴን ታውቀዋለህ? እኔ ወደ አባቴን ነው የምፈልገው። እኔ እናቴን ነው የምፈልገው። አባቴን ነው የምፈልገው። በቃ እኔ ማውራት እንደምችል ያውቃለሁ። ስለዚህ ሁሉንም ነገር ንገሪኝ። ምንድን ነው የተፈጠረው? ቤተሰቦችሽ ጋር እንደወስድሽ ስለ አቶ ፍቃዱ እቺ ሴትዮ ለምን እዚህ ቤት እንዳመጣችሽ ንገሪኝ። አላቅም። እኔ አባቴን ነው የምፈልገው። እኔ ከዚህ ሴትዮ ጋር መኖር አልፈልግም። አባቴን ብቻ ነው የምፈልገው። እባክሽ ተረጋጊ። ራስሽን አትጉጂ። ሰንሰለቱ ይጎዳሻል። እባክሽ እንደዚህ አትሆኝ። ሰንሰለቱ ይጎዳሻል። እባክሽ እንደዚህ አትሆኝ። እኔ እፈታልሻለሁ። ይኸውልሽ አባቴን ብቻ ነው የምፈልገው። እናትና አባቴን ብቻ ነው የምፈልገው። አትጩይ። ሰው ይመጣል። አትጩይ። እስቲ ግርሽ። እኔ እፈታልሻለሁ። እኔ ይኸውልሽ ወደ አባትሽ ወስድሻለሁ። ረጋ ቤተሰቦች እንግዲህ በዚህ ነው ታስራይ ነበር። ነጅሽን ልፍታልሽ። አይዞሽ አትጩይ፣ አታልቅሽ። ሰው ይሰማናል። እየፈታሁሽ መሆኑን ቢያውቁ አባቴ ጋር ውሰደኝ። እጅሽን አትታገኝ እንዳያምሽ። ይህ ሁላ ሰንሰለት ታማሚ አይደለሽም አይደል? ሆን ብለው ነው እንደዚህ ያደረጉሽ። እኔ አላቃትም። እጅሽን ሴትዮዋን አላቃትም። እኔ እፈታልሻለሁ። ይኸውልሽ እየፈታሁሽ ነው። ይኸውልሽ እረዳሻለሁ። አንቺ ወደ አባትሽ ወስድሻለሁ። ፈታች። ስራትሽ ወይ ልቀቀኝ። እቺ ልጅ ያለ ምክንያት ያሰርሽበትን የእጅሽን ዋጋ የሰው ሰው አስረሽ ነይ ቀጥ አልወጣም። እናቴ እቺ ልጅ እንደዚህ ትመታኛለች። በዚህ ሰንሰለት አንቺ አይዞሽ ነይ በዚህ ሰንሰለት ያሰርሽበትን ኑ ሰዷት ኑ ሰዷት ከኋላ እዛው ሰሩልኝ በያዘችው ሰንሰለት። አይዞሽ ይዟት ትማታለች። አይዞሽ ያለው እጅሽ እንዲህ እስኪበል እስቲ እጇ እንደዚህ እስኪበልዝ ነው እንግዲህ የታሰረችው። እኔ ያለው ይኸውልሽ አሁን ምን እናደርጋለን መሰለሽ? ቤተሰቦችሽን እኛ እንወስድሻለን። ቤተሰቦችሽን አፋልገን እስክታገኝ ከኛ ጋር ትቆይ። ማልቀስ አይጠበቅም። ይኸውልሽ ጤነኛ እንደሆንሽ አውቃለሁ። ሆን ብለው ነው ታማሚ ነሽ የሚሉት እግርሽን ይሄን በዚህ ሰንሰለት ነው እንግዲህ ቤተሰቦች አስረው ሲያሰቃዩት ነበር። ስለዚህ ይኸውልሽ ጤነኛ መሆንሽን አውቃለሁ። እኔ ወስድሻለሁ አባቴ ጋር ቤተሰቦችሽ ጋር ትሄጃለሽ። አንቺ ግን ረጋ በይ፣ መኪና ውስጥ ትቆያለሽ። አሁን ወደዛ ነው። እሺ ረጋ በይ። አይዞሽ ተነሽ። አይዞሽ አሁን ሰንሰለቱ ተፈቷል። አትፍሪ። አይዞሽ እሺ። ኑ እባክህ ኑ ያዟት። አይዞሽ ኑ ያዟት። ውድ ቤተሰቦች እንግዲህ ልጅቷን ወደ መኪና ወስደናታል። ከቻሉ እዚህ አካባቢ ያለ ክሊኒክ ወይም የጤና ጣቢያ ወስደው ጤናዋን እንደስመረምሯት። ምክንያቱም እጇ ላይ ብዙ የታሰረችበት ሰንሰለት እግሯ ላይ እንደ መበለዝም ከመበለዝም አልፎ ጠቁሯል። በጣም የሚደብር ነገር ነው ያየነው። ውድ ቤተሰቦች ካሜራ ላይ ለእናንተ ማሳየት አንችልም፣ ብለር ያደረግነውም ለዛ ነው። ቤተሰቦች ወይዘሮ ፈለቀች ወይ ፈለቁ ብቻ መድረሻዋ ሰዓት ነው። ቤተሰቧን እስክንፈልግ እዚህ ቤት የቆየውበት ዋናው ወይዘሮ ፈለቁን አግኝቼ ለምን እቺን ልጅ እንዳመጧት ለምን እዚህ ቤት እንደታሰረች እስክናቅ ነው። ከትንሽ ደቂቆች በኋላ ይደርሳሉ። ምክንያቱም በልጃቸው በግድም ቢሆን ልጃቸውን አስገድን አስደውልነት እየመጣው ነው ብለዋል። ቡና አፍልቼ እየጠበቅኩሽ ነው ብላለች እናቷን። እናት ቡና እንደሚፈላላቸው ነው የሚያውቁት። ወደዚህ ቤት ይመጣሉ። ከትንሽ ደቂቃ በኋላ ይደርሳሉ። እሳቸው ሲመጡ የሚፈጠረውን ነገር ለምን ይህን ነገር እንዳደረጉ ወደው ሳይሆን በግዳቸው እውነት እንዳይወጡ እናደርጋለን። ጠብቁኝ። ወይዘሮ ፈለቁ ምንድነው? እንኳን ደህና መጡ። ኑ ወደ ቤቶት። ምንድነው? ማን አንተ? አሁንም አለቀኝም እንደ አንተ ምንድነው? ትላንት ውሻ አድርገው ከዚህ ቤት አስወጥተው አሁንም እንደዛው ነው ማድረግ። ምንድነው? ይሉት እባክዎትን አይንኩኝ። አሁን እኔ የመንካት ስልጣን የሉትም። ተመልሼ መጥቻለሁ። ሰማኛለህ? ውጣልኝ። ከሄዱበት እስኪመጡ በጉጉት ጠብቁ። በቃ እወጣለሁ። አልፈልግም። በእናትህ እየተቀረጹ ነው። ሌላ ነገር ባይናገሩ እሺ፣ ብትወጣልኝ። አልወጣም ከዚህ ቤት። ውጣልኝ እኮ ነው የምልህ። ከዚህ ቤት አልወጣም። እዚህ ቤት አልወጣም። ምን ሊያደርጉ ነው? ጭራሽ
አናትን እንዳልበረቀሰ ውጣ የደበቁት ነገር እንዳይታወቅ ነው እንደዚህ የሚሆኑት እኮ ውጣ በቃ በቃ ችግር የለም ሰባብረዋለሁ ይሄንን ካሜራ ልንገሩትሽ አንድ ነገር ውጣልኝ በቃ ወጣሉታል አንድ ነገር አምጣልኝ በቃ ውጣ ይሄ ነገር ምን እንደሆነ ይነግሩኛል ይሄ ሰንሰለት ምን እንደሆነ ይነግሩኛል ወይ ለቀቃት ይሄ ሰንሰለት ልጅቷን ልጅቷ አይደለችም ይሄ ሰንሰለት ተፈታለች ልጅቷን አያገኟትም ካሁን በኋላ ይገቦታል የጠበቅኩትም ይሄን ነገር ልነግረው ሜዳ ጣልክብኝ ልጄ ካሁን በኋላ እቺ ልጅ አያገኟትም 3 ወር ሙሉ አስተቃይተዋታል 3 ወር ሙሉ ይገቦታል ፈልጓት አያገኟትም እንደፈለጉ ቢፈልጓት አያገኟትም እንደፈለጉ ይፈልጓት ወደ ቤተሰቦች እንግዲህ ዛሬ ይሄን እውነት ሳላወጣ ከዚህ ቤት አልሄዳትም በዚህ ሰንሰለት እቺ ልጅ 3 ወር ሙሉ የተሰቃየችበት ለምን እንደሆነ ማወቅ ፈልጋለሁ ስለዚህ እውነቱ እስኪወጣ እንደፈለጉ ይፈልጓት ምንም አይበሏት እሷ አይደለችም ምንም ያረጋችኋት ምንም ያረጋችኋት አንቺ የጣልሻት ልጅ ምንም እሷን ተዋት ፈለጎት በቤት ውስጥ በደንብ ይፈልጓት ገብተው እንደፈለጉ ይፈልጓት ገብተው ምንም ያገኙት ነገር የለም ይገቦታል አይደለም ልጅ የት ነው ያረካት ምንም ያገኙት ነገር የለም ልጅት የት አረካት እንደዚህ አይነት ውሸት አለ ለምንድን ነው የለቀቃት አይ ተበድ እብድ ነች አይደለም ሜዳው እንድትሄድ ይገቦታል አሁን አንተ ማን ነው የላከህ ለእያንዳንዱ ነገር እውነቱን የማይነግሩኝ ከሆነ ይሄ ነገር አንቺ ፖሊስ ይዤ ነው ሂጂ ወደዛ ሂጂ ሲጀምር ታዋት ቆይ እሷን ታዋት ሂጂ ወደዛ ዞር አድርጓት አብረህ ሂዳ እኔ ከእርሱ ጋር ቆያለሁ አብረህ ሂድ ኑ ቁጭ በሉ አሁን አንድ ነገር እናወራለን ስለማን እንደምጠይቆት ታውቃሉ ምንድን ነው የምትለው ይኸውልዎት አሁን ይህን ነገር ያረኩት ዋና ምክንያት እቺ ልጅ 3 ወር ሙሉ አስተቃይተዋታል ስለዚህ አሁን እርሱ የሚቀጡበት ከእርሱ የሚፈልገው ብዙ እውነት አለ እንዴት የ17 ዓመት ልጅ በዚህ ሰንሰለት ይታሰራል በቃ ስለሚያማት ነው ያሰርኩት ስለሚያማት ልጅቷን ካምባል አያገኟትም ይኸውልዎት እባክዎትን እወጣልዎታለሁ አንድ ነገር ልንገሩት ምንድነው አቶ ፍቃዱን ያውቁታል አቶ ፍቃዱ ስለሚባል ሰውዬ ይነግሩኛል የአቶ ፍቃዱ ልጅ ነው አስረው የነበረው የአቶ ፍቃዱ ልጅ ነው አስረው የነበረው ኑ ቁጭ በሉ እስቲ ኑ ገና ብዙ የምናወራው ነገር አለ ይገቦታል እሺ የአቶ ፍቃዱ ልጅ አስረው ልጆት ሁሉን ነገር ነግረኛለች በፊት ምን አይነት ሀብት እንደነበራችሁ ወደ ሰሚት አካባቢ የነበራችሁ ቤት ሱቅ በሱ በቀል ነው ይሄን ነገር እናቴ የምታረገው ብላኛለች በቀል ነው ብዙ ነገር አለ በቀል ነው አንተ ምንም የምታውቀው ነገር የለም እኔ ማውቀው ነገር ግን አስመለጥከኝ ምንድነው ያስመለጥኩት አንጀቱን ሳላሳረረው ይዘን የከይሲ ምንድነው ያስመለጥኩት ወይኔ አንተ ውጣልኝ በቃ ናውጣ እውነቱን ካልነገሩኝ ከዚህ ቤት አልወጣም ከዚህ ቤት ምንም የማውቀው ነገር የለም ከዚህ ቤት አልወጣም በቃ ምን ፈለክ ምንም ቢያረጉኝ አልወጣም እውነቱን ሳይነግሩኝ አልወጣም ቁጭ በሉ አቶ ፍቃዱ ማን ነው ምንድነው የሚያነካካችሁ እውነቱን ይንገሩኝ እስቲ ይንገሩኝ እኔ እንዲህ ማሰቃየት መፍትሄ አይሆንም አንዴ ልጅቷ እጄ ገብታለች ከዚህ አስመልጫታለሁ ህክምና እንድታገኝ አድርጌያለሁ እንኳን ደስ ያለ አባቷ ጋር ሄድና ደግሞ እንኳን ደስ ያለ ፖሊስ ይዞልት መጣለሁ 3 ወር ሙሉ የ17 ዓመት ልጅ አግተው በቀል ነው እኔም ብዙ ነገር አሳጥቶኛል ብዙ ነገር ያሳጣኝ ነው ባሌን የገደለው እሱ ነው ንብረቴን ሁሉ መና እንደሆነ ያደረገኝ እሱ ነው ይገባል ግን አንተ አስመለጥከኝ ልጅቷን ይሄ እርሱ የፈጠሩት ታሪክ አለመሆኑ በምን አውቃለሁ ወይኔ ይኸውልህ በቃ ውጣልኝ ዘርፈና በቃ ውጣልኝ አሁን አንዴ እውነቱ ታውቋል በህይወቴ በቃ ገለኸኛል በቃ ውጣልኝ አሁን ይገባል ውጣልኝ በቃ ከዚህ በላይ ምን ትፈልጋለህ የምፈልገውን አግኝተሃል አይደል ውጣልኝ እኔ መቼም ከዚህ ታሪክ አልወጣም እቺ ልጅ ያለ እድሜዋ እንዲሰቃዩን በልታ 3 ወር ሙሉ እኔም ከልጅነት እስከ እውቀት ያፈራሁትን ንብረቴን የልጅነት ባሌን የልጄን አባት ነጣውት ያሳጠኛ ከይሲ ይገባሃል ከገባህ ስለዚህ አሁን ውጣልኝ
እኔ ከዚህ ታሪክ አንድ ነገር ልንገርህ፣ መቼም አልወጣም። እንኳን እንደዚህ አይነት ነገር አግኝቼ አይደለም እጄ ማስረጃ ገብቶ አይደለም ትንሽ ፍንጭም እንኳን ብትሆን ትቼ አልወጣም። እና ምን ላርጋው? እውነቱን ሳላቅ አልወጣም። ምን ላርጋው? ያሉት ነገር ምን እንዳረግ ትፈልጋለህ? በቃ ነገርኩህ አይደል? እንደ ውጣልኝ፣ በቃ ነው ውጣልኝ። ምንም ወጣው ነገር የለም። እውነቱን ይንገሩኝ። እኔ ከዚህ ቤት አልወጣም እውነቱን ሳይነግሩኝ። ቁጭ በሉ። ምንድነው የምነግርህ? አቶ ፍቃዱ ማለት ነው። ነገርኩህ። ይሄ ውሸት ቢሆንስ? የልጅቷ አባት እንዴት ልጅቷንስ ሊያግቷቸዋል? ነገርኩህ አይደል? እንዴ ስንቴ ልንገርህ እንዴ? እሱ ባለቤቴን ያጠፋው ንብረቴን ያሳጣኝ እሱ ነው አልኩ። በቃ በዛ ለእሱ በቀል ነው። ግን አንተ አሳጣኸኝ። ያረጉኝ እኔ ማለት ነው። ተመልሼ እዚህ ቤት እመጣለሁ። ቤተሰቦች ይሄ ታሪክ አላለቀም። ሴትዮዋ ገፍትራ አስወጥተውኛል። አቶ ፍቃዱን እኔ ልጅቷን ሐኪም ቤት ነች፣ ከተቻለ ሆቴል ይዘን አሳርፈናትም አቶ ፍቃዱን ወደ ማፋለጉ ሄዳለሁ። ዛሬ ቀጥታ ወደዛ ነው የሚሄደው። ከተሳካልኝ ዛሬ፣ ካልሆነ ነገ። ይሄ ታሪክ ምንድን ነው? እቺ ልጅ የ17 ዓመት ልጅ 3 ወር የታገተችበት ቤተሰቧን ማገናኘት አለብን። እንደተባለው አቶ ፍቃዱ ሀብት ሰርቀው ነው። ምንም ቢሆን የዚች የ17 ዓመት ልጅ በደል ይመለከተናል። ቤተሰቦች ተከታተሉኝ። እኔ ቻልኩትን ጥረት አደርጋለሁ። ልጅቷ ሕክምና ላይ ነች። ካሜራ ጀርባ ልጆችም እየደወሉልኝ ነበረ። አብረዋት ሐኪም ቤት ሄዱት። ውጤቱን ገና ዶክተሮቹ አልነገሩንም። የደረሰባት ጥቃት ካለ ሌላም ነገር ካለ እንድትመረመር ነው። እጇ ላይ ያለውን ቁስል እንዲታሸግላት፣ እግሯና እጇ ሰንሰለት የታሰረችበት ቆሳ ስላለች እና በዛ ምክንያት ሐኪም ቤት ሄዳለች። የደረሰባት ሌላ ነገር ካለም ማጣራት እንዲያደርጉ እናደርጋለን። ቤተሰቦች ይሄ ነገር ወዴት እየሄደ ነው? ውስብስብ እየሆነ ነው ታሪኩ። ምንድን ነው ከጀርባ ያለው ነገር? የምር የሀብት ጉዳይ ነው ወይስ ሌላ ነገር አለ የሚለውን አቶ ፍቃዱን አፈላልገን አግኝተን እንዲሁም ቤተሰባቸውን። እቺ ልጅ አባቴን ስትል ነበረ። ቀጥታ እኔ ወደ ሐኪም ቤት ሄዳለሁ። ሐኪም ቤት ከቻልኩኝ ሐኪም ቤት ያለው ነገር ቀርጬ ማሳያችሁ ነው የሚሆነው። ሐኪም ቤት ሄጄ የቻልኩትን ጥረት አድርጌ እውነቱን ለእናንተ ለማሳየት እሞክራለሁ። ቀጥታ ወደዛው እናመራለን። ወደ ሐኪም ቤት እንሄዳለን። ሐኪም ቤት ቀረጻ ከተቻለ አሳያችኋለሁ። ልጅቷ ደህና መሆኗና አባቷንም ለማግኘት እሞክራለሁ። ቀጥታ ወደዛው እናምራ። ካሜራማን ተከተለኛል። እቃችሁን ሰብስቡ። ካሜራ ጀርባ ያላችሁ ወደዛው እንሂድ።